እንፈልጋለን ማንገዝ እንፈልጋለን በዚህ እኛንም ታምኑናላችሁ ግን ከ3 ቀን አንተ በራሱ ታመምክ ሰጣ ገባ ያስፈልግም አሁን የወረደው ልጅ የራሱ ፎቶ የቤተሰቡን ፎቶ የእናቱን ፎቶ አምጣና እኛ እዚህ ጋር ተባባሪ እንደሆነና የሱን ነገር ስናወጣ ያመጣልሃል የኛ ሐሳብ ይሄ ብቻ ነው በቃ አለቀ አበቃ ሳሪ ምን መሰለህ የቤተሰቡን ፎቶ የምንም ፎቶ አያስፈልግም ለምን እንደው ታውቂያለሽ እኛ እያረግን ያለነው 2 ቀን 3 ቀን የሁለት ወይም ደግሞ እዛም ያሉ ወገኖቻችንን እዝም ያለችውን የመታደግ ስራ ነው እየሰራን ያለነው እኛ ያን ጉዳይ ታቅማችን በላይ ሆነ ልጆቹም እንቢያሉ ብለን ተለቀቅ ነው የሚፈጠረውን ስለምናውቀው የሚፈጠረው በጣም አስጠሊታ ነገር የሚፈጠረው ገብቶሻል እንዴ ወንድሜ 3 ቀን ሙሉ ቤታቸው ይታወቃል የቤተሰቦቻቸው ማንነት ይታወቃል እንዴት እንደሚያምዩታ እንዴት እኛ ደግሞ እዛ ያለው አካል ምንም የማያውቀው አካል በሌባ ልጆቻቸው ወይንም እዚህ በባጭ በርባሪዎች የሆነ ዋጋ እንዲከፍሉ አልፈለግንም ለሁለት ቀን እየታገልንና እየለመን ያለነው ለዛ እኮ ነው ታያ በቃ ከዚህ በኋላ መሲ ያለችው ነገር ይሁን በቃ መጨረስ ነው የምንለምነው ታያ ራሱ እኮ ደረግ አሁን ጨርሰናል አሁን እኮ እነዚህ ሌቦች ተደራጅተው የሰው ሌባ ህይወትን የቀጠፉ የስንቱን እህቶቻችንን ያለ ሚስት ያለ እናት ያለ እህት ያስቀሩ ቆሻሾች ለነዚህ ልታዝን አይገባም ሲቀጥል ለነሱ ይኸውልህ ሳያል ወንድሜ ለምሳሌ ጫማ ሰው እስካልተራመደ ድረስ ሊገባ አይችልም አታየውም እንዴ ሲላጥብህ አታየውም አብሮ እየበላ አብሮ እየጠጣ እሱ ደልሎ እሱ አገናይቶ እሱ መያዝ ያለብህ እሱን ነው አውጣው ቤተሰቡ ይታይ ትላንትና ተልኮልሃል ፎቶ ለጥፈው የዋናው ደላላው ፎቶ ለጥፈው እንዴ ስንቱ ነው የተቀበረው ሰያ እናንተ እኮ ሳውዲ ላይ ብዙ ፈተና አሳልፋችኋል እንደኛ እንኳን በሰላም አልኖራችሁም ምን አባቱ ሊላላጥ ይሞክራል እንዴ ደግሞ ገብቶ ስለዚህ በቃ ይሄ ውሳኔ ነው እንዴ አንተ 3 ቀን ሙሉ ለምንስ እንደዚህ እኛ አሁን ጨርሰናል እኮ አሁን እስከዛሬ ለምን አይደለም ምክንያቱም እንዳልኩት ምንም በማያውቁት በሌባና ባጭበርባሪ ሰዎች ምክንያት አገር ላይ ያሉ ወገኖቻችን ችግር እንደርስባቸው አለመፈለግ እችም ልጅቱም ደግሞ በሰላም እንድትወጣ ለማድረግ ነበር አይደለ እኛ አሁን እዚህ ድረስ ኦቨር خلاص አሁን ጨረስ ካሁን በኋላ የልጅቱ አባት ደውሏል ቤተሰቦቹ ላይ ደውሎ ልጆቻቸው እንዳደረጉ ቢሉ ማታ ደውለን እንዲ መፍትሄ ካለ ማታ እንደውልላቸዋለን ብለውኛል አለ እንግዲህ ቤተሰቦቻቸውም እንደገና ደግሞ ከዚህ ከልጅ የደላላው ሚስት ደውላ አባቷ ሟች አባት አሃና አባት ላይ ቤተሰቦቻችንን በህግ ወይንም በሽማግሌም እንዳትልኩ ባሌ ወጥቶ ማብራሪያ ይሰጣል ብላናለች አው ማብራሪያ የለም እስታውን ተደፋፍኗል እኛ ካሁን በኋላ በፈለጉ መንገድ ይሄዱ እዚህ ድረስ ደርሰናል ካሁን በኋላ ግን ምን ለማመጣው ምን ለምነው እና ምንለው አካል የለም 3 ቀን ሙሉ ማንጸጸትበት 3 ቀን ሙሉ ለምነናቸው እየመጡ እንዳውም ቅድም ሌላ ነበር ስሙ እየመጡ በሌላ አካል ስም ለመነገድ የሞከሩ ሌቦችን አይተናል ዝካው አይሳካም ታውቃቸዋል ስለዚህ መጠየቅ ያለባቸው ጌትነት የሚባል ሌባ ከእንትና ጋር ያገናኛቸው ከይመች ጋር ዋነኛው ደግሞ ለ10 አመት ለ10 ምናምን አመት በሸዋ ልጆች ላይ በአጠቃላይ በኢትዮጵያ ልጆች ላይ ሲቀልድ የነበር ከባህር የሚመጡ ልጆችን አንድም ቆንጆ በሱ መጥቶ ያለፈ የለም ሙተዋል ተብሎ እዛው ናቸው አሉ አሁን ድረስ 60 70 80 ናቸው ማት ናቸው የሚሞተው በሱ የመጣ ቆንጆ ሙቷል ሳይሞቱ እየሸጠ የራሱን ህይወት ያሞቀ ያለ በደም መኪና እየነዳለ ጅዳ ላይ ይመች የሚል ዋነኛ እህቱ ሸዋረቢት ወሎ ሰፈር እሱ ቤት እንደምትኖር መረጃው ደርሶናል ቤተሰቦቹ ራሳ ማን በረት ነው የሚባለው እዛ እንደሆኑ ደርሰው ሁሉም ተጠናቋል ግን እኛ ምንም ያቁ ወገኖች ምንም መደረግ የለባቸውም በሚል 2 ቀን ለምን ነው ጨርሰናል ካሁን በኋላ ከዚህ በላይ ትግስትም ልክ አለው በቃ መጨረሻ ደረጃ ከስር ሆነው የሰሙ ላይቭ ላይ ምንም ነገር አያመጡም እንዲሁ ነው የሚጨቃጨቁት ይያሉ ነው ያሉት ከዚህ በኋላ ወደ እርምጃ ነው መግባት ያለብን እኛ አለቅ ልመና ምክንያቱም ሰዋዊ እርምጃ ነው ያለው እሷም እንዳትጎዳ ሌላ ማካል እንዳይጎዳ ካሁን በኋላ የራሳቸው ጉዳይ
ለመኖሯ ማረጋገጫ ካለ ከልክ በላይ የሚደረግ ትዕግስት አለመቻልን ነው የሚያመለክተው። የልብ ልብ እንዲሰማቸው ነው የሚያደርገው። መረጃ እስካለ ድረስ አሁን ሳሪ እንዳለችው የቤተሰቦቻቸውን ማንነት አሳውቀው ወደ እርምጃ መግባት፣ ቤተሰቦቻቸው የቆሙበትን ጫማ እንዲያውቁት፣ ህመሙ ሲያማቸው ያን ጊዜ ያወጣሉ። ግን ከልክ በላይ ያለፈ ትዕግስት አለመቻልን ነው የሚያመለክተው። የሚዲያ ጫጫታ ነው የሚያስመስለው። ትርፍ ንግግሮችም ደግሞ መናናቅን ነው የሚያመጣው። ምንም አይነት ትርፍ ንግግር አያስፈልግም። መረጃዎች የሰጡ ሰዎች እዚህ ጋር ይቅረቡ፣ ከዛ ወደ እርምጃ። 3 ቀን ቀልድ አይደለም፣ ብዙ ነገር ይደረግበታል። ትክክል። ሰያ አንድ ነገር ልበልኔ ጧትም ያው እንትን ብያለሁኝ። ያው እንደነዚህ አይነት በጣም ብዙ ነብሰ በላዎች በባህር ልጆቹ ቅድም የገጠር ልጅ ሲል ስለነበረ አብዛኞቹን ምንም አያውቁም ብለው የሚያስቧቸው የገጠር ልጆች እንደሆነ ይታወቃል። ግን ደግሞ በእነሱ የገጠር ልጆች በሚሏቸው ነው ልብሳቸውን ቀይረው ስፔሻሊ ሳውዲ ድንበር ላይ ያለ የአሻጋሪ ነን የሚሉ ጨካኞች ያሉት በእነዚህ ልጆች ነው። ገባክ? ስለዚህ ማንም ሰው አንተ ሰይድ ይኸውልህ እኔ በዱላ ስመታክ መልሰ ካልመታኝ አንተን የተመታው ዱላ ሊያምክ አይችልም። ስለዚህ እቺ ልጅም ደግሞ በህይወት ካለች በህይወት መኖሯ ከተረጋገጠ እነሱ የሰው ነፍስ ይዘው ቁማር የሚያወራርዱ ከሆነ የነሱ ቤተሰብ እንቅልፍ ተኝቶ ያደረ የዚህ ልጅ ቤተሰብ ደግሞ በሐዘንና በሰቆቃ መኖር የለበትም። ስለዚህ ታግሳችኋል እስከ ጥግ ድረስ፣ እኛም ዳር ሆነን እስከ መጨረሻው ድረስ ያልቃል ብለን ያያናችሁ ነበረ። መደረግ ያለበት ሁሉ እኛም እናግዛችሁ ነገር ሁሉ እኛ አለን። ነገር ግን እንደዚህ አይነት ጨካኞች የማያዳግም እርምጃ ሲወሰድባቸው ማንም ይሁኑ ማንም ጨካኝ ነው። ምንም አይነት እንትን ገደብና ወሰን የለውም። ስለዚህ እነዚህ አይነት ሰዎች የሚያሟቸው እነሱ ቤት ሐዘን ሲገባ ነው። ስለዚህ አሁን ያላችሁት ሁላችሁም ያላችሁት ነገር ትክክል ነው። ምክንያቱም እስቲ ነው ይሄን ያህል እድል ተሰጥቷቸው በቤተሰቦቻቸውን ህይወት ቁማር የሚያስይዙ ከሆነ አካሏን እንኳን አጉድለዋት ከሆነ ያምጣት ልጅቷን እናሳክማታለን። ብርም ያልከፈለቻቸው ከሆነ ደግሞ ገንዘብ ነው ገንዘብ ይሰጣቸዋል። ልጅቷን ይልቀቋት ወይ መታዋት አካሏን አጉድለዋት ከሆነ ለቤተሰቦቿ ሙሉ ናት። ገባ? ይልቀቋት በቃ። ወይ አይኗን አጥፍተውም ከሆነ ወይ ይሆን አካሏን አጉድለውም ከሆነ በዛ ነገር እንትን እንላለን ብለው እኛ እናሳክማታለን። ይስጡን። እቺ ስደተኛ እህታችን ስደት ላይ ማንም እርስ በራስ ነው ያለ ነው። ገባ? ስለዚህ ያምጧት፣ ይመልሷት። አጉድለው አካሏንም አጉድለው ከሆነ ያምጧትና እኛ ሳክመን እንትን እንላታለን። ስለዚህ እንደዚህ አይነት ጭካኔ የሚያደርጉ ሰዎች በቃ እጃቸውን ነው ማግኘት ያለባቸው። ከዛ ውጪ ደግሞ ሰያ አሁን እንደተናገርከው አንተ ሌሎችም እህቶች ካሉ እንደዚህ ታፍነው የተቀመጡ መረጃ ካለ እዛ ድረስ በአካል ሄደን እኛ እርምጃ እንወስዳለን ለሚስሉ ሰዎች የሚገባውን እርዳታ እናደርጋለን። በገንዘብም በምንም መልኩ አንድ ሰው ሰበብ ብትሆን ይችላል። ሰበብ ሆና ሌሎቹ የሚተርፉ ከሆነ ድፍን ገልፍ ላይ ያለ ሀበሻ ይተባበራል። አስፈላጊውን ወጪ እኛ እንሰጣለን ለነሱ። እዛ ሄዶ ለሚያስለቅቅ ግሩፕ ተደራጅቶ ሄደን እናስለቅቃለን፣ እነዚህን ሰዎች ለህግ እናቀርባለን ለሚሉ እኛ የሚገባውን እርዳታ እንረዳለን በተፈለገው መንገድ። ሞት እንደዛ ለማድረግ ከባድ ነው እዛ ቦታ ያለው። ምክንያቱም ያ ቦታው የሽፍታ ሰፈር ነው። አሁን እነሱ ምንድነው የሚሉት? ትላንትና ኋላ ሀገር ያለው ደላላና ጅዳ ያለው ደላላ ተገናኝተው ያወራ ነው። ልጅቱ ሙታለች። ስለዚህ ሞቷን ለማረጋገጥና የተቀበረችበትን ወይንም ደግሞ አካባቢውን አይቶ ለማመን እንዲመች ሰው ላኩ፣ ወይ ከኢትዮጵያ ወይ ከሳውዲ አሉ። አይ እውነተኛ ሙታ ከሆነ ማንም ሰው እዛ አይመጣም፣ በራስህ ካሜራ ቀርጽና ላክልን እናምናለን ብለን እስከ 3 ቀን ሰተነው ተለያየን። ትላንትና ከሰዓት ግን ወደ ሳውዲ የሚገቡ ሩካቦች ለጓደኛቸው ደውለው አለች ዛሬ ከሰዓት አይተናታል፣ እንዳውም ስታለቅስ ነበር
አሉ። እዛ የነበሩ ርካቦች ተደብቀው ነው። እነሱ መረጃ ማውጣታቸው ቢሰማ ችግር ስለሚፈጥር በቅርብ ጊዜ ወደ የሆነ ቦታ ይገባሉ ይነግሩናል አሉ። ያንን ስንሰማ ነው ቀጠሮውን ማፍረሰን። እንደዛ ከሆነ የጅዳ ያለው ደላላ ማስለቀቅ ይችላል። ምክንያቱም ጓደኛው ነው። ብርም ከሆነ ብርም ይዞበት ወይንም ደግሞ እዳ ኑሮበት ከሆነ እዳውን ንክፈልለት መጥቶ ማብራሪያ ይስጥ ነው የኛ አባባል። እስካሁን ምንም የሰጠው ማብራሪያም የለ። አብሮ እነዛው ደላሎቹ ሙታለች የሞተ ሰው ተየት እናምጣ እንደሚሉት ነው። ይሄ የትላንትና መረጃ ነው። የመጀመሪያ ልጅቱ ሙታለች ተብሎ ከተወሰነ በኋላ ልክ እንደሷ አግተዋት ወይ 4 ዓመት ዋሻ ውስጥ ያቆዩዋት ልጅ እሷ ስለታመመች አውጥተው ከሳውዲ አረቢያ ወደ የመን የሚሄዱ ልጆች ጋራ አውጥተው ሲልኳት ሃናን ተከትላ ወደ ውጭ ወጣ ብላ ነበረ። ልጁ ችሊሙታለች አልተባለችም ወይ ብሎ ተዛ የወጣችው ልጅ ጠይቃት፣ ኧረ እንዳይመስልህ መታለች እዝን ነው ያለችው። ዋሻው ብትገባ ማብራት አለው ሙከየፍ አለው። እኔም 4 ዓመት እዚህ ውስጥ አሰቃይተውኛል። እንዳውም ሃና ከዚህ ቦታ ወጣሁኝ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦቼ አደራ እያለች ስትጸልይ ነበር ብላለች። ልጅቱ እኛ ጋር አዲስ አበባ ገብታ ከቤተሰቦቿ ጋር ተገናኝታለች። ኢትዮጵያ ናት አሉ። የእሷን ቁጥር ስጠን ብለው ነበር። ልጁ ኢትዮጵያ ውስጥ ነው ያለው። መልሶም ኢሞ ላይ ሊገባ አልቻለም። ይሄ ነው ያለው። ይሄንን እንደዚህ እየተባልን እየሰማን እንዴት መሞቷን እንመን? ሁለተኛዋ ደግሞ አስረግዘው የጣሏት እነሸ መሐመድ ሲዋራ የነበረው አስረግዘዋት ታማ ጥለዋት የመኖች አንስተው አሳክመዋት ታበቁ በኋላ ያችም እንደዚሁ ለሆነ ልጅ አውርታ ነው አሉ። ነሸ መሐመድ ተነግራና ያው አሁን ትክክለኛ ባይን ያዩ ሰዎች አንዲቱ ኢትዮጵያ ናት፣ አንዲቱ የመን ውስጥ ናት አሉ። ሶስተኛ ደግሞ ትላንትና አስራይተናታል ያሉት ልጆች እስካሁን እነሱ ጋር ናቸው። ማለታቸውን ለመግለጥ በእነሱ እጅ ስለሆነ ያሉት እነዛ ልጆች ወደሚፈልጉበት ሀገር ከሄዱ በኋላ ወይ ደውለው ይነግሩናል ወይም በሶሻል ሚዲያ መጥተው ሊያወሩ ይችላሉ። ያለውናት እንደዚህ ነው። እኛ ደግሞ ይሄ ይመች የሚባለው ጅዳ ያለው ደላላ ተክሌ የሚባለው ዋናው እዛ ድንበር ላይ ያለው ደላላ ጋራ ትላንት ስላገናኘን እሱ ይችላል። ስለዚህ እሱ ማስለቀቅ ይችላል ብለን ነው እሱ ላይ ተጽዕኖ እያደረስን ያለነው። እስካሁንም የለመነው አንደኛ ሀገራችን ላይ ነው፣ አንደኛ ወንድማችን ነው፣ ሁለተኛ ቤተሰቦቻችን ናቸው። እናቱ እናታችን ናት፣ ወንድሞቻችን ናቸው። እሱ እንኳን የሰው ስብዕና ባይሰማው እኛ ሊሰማን ይችላል። በግርግር ምንም ማያውቁ ቤተሰቦቻቸው ላይ የሆነ ነገር ከሚፈጸም እሱ ደላላው ጋር ተሟግቶ ተከራክሮም ቢሆን ልጅቱን መፍትሄ ያመጣል በሚል ነው እስካሁን የጠበቅነው እንጂ ዛሬ ሀገራችን ታውቁታላችሁ። ትላንትና ገብተው ማን እንደነገራቸው ሳናውቅ እናንተ ተዝግ ጉዳይ ውጡ እኛ በመነደው እንሄዳለን ሲሉ ነበር። ማን እንደነገራቸው አናውቅም። እኛን እየተከታተሉ ነው ያሉት። ስለዚህ ከአሁን በኋላ ግን እኛም ስራ አለን፣ የግል ህይወት አለን። እንደሰው የተሰማንን ስብዕና አውጥተን ለልጅሹ ድምፅ ሆነናል። ከአሁን በኋላ ግን እዙ ላይ ይቆማል። እኛ ድረስ ነው ያለን መረጃ። አዎ ሰያ እኛ የምንፈልገው ምን እንደሆነ ታውቃለህ? በኤቪደንስ በመረጃ በማስረጃ አንድ ሰው ህይወቱ ሲጠፋ ከጎኑ ነይ ቶሎ ብሎ እኔ አሻግርሻለሁ ብሎ የወሰደው ሰው ይቺ ልጅ ባንድም በሌላም ሰበብ ሞታ ከሆነ አሳማኝ መረጃ ያስፈልጋል። አሳማኝ መረጃ ከሌላቸው ደግሞ
አሁንም ለሚጠይቁት ገንዘብ ለሚሉት ነገር ምንም ችግር የለም፣ እንተባበራለን። ምክንያቱም ምናልባት ይችል ስትሄድ ያልሰጠችው ብር ሊኖራል፣ ያጠፋችው ጥፋት ሊሆናል። ችግር የለም፣ ይሄንን እኛ እንተባበራለን እንደ ህዝብ። ምንም ችግር የለም። ልጅቱ ሳትሆን ይኸውልህ፣ ልጅቱ ምንም ጥፋት የላትም። ደላላና ደላላ ልክ አሁን ካንዱ የዱቤ ገባተኛና ገባተኛ የዱቤ እንደሚዋዋሱት እንደዛ አላቸው። አንዱ ላይ ያንዱ ደላላ ብር አንዱ ላይ ይኖርበታል። ለምሳሌ የመን ያገተው ደላላ ጅዳ ያለውን ብር ይሄ ልጆቹን የላከው ስለሆነ የሚቀበልለት ብር ይዞበት አጥፍቶበት ከሆነ ወይም አልሰጥም ብሎት ከሆነ የነሱ ህጋቸው የሚይዙት ሰው ነው የሚይዙባቸው። ገብቶሻል? እንጂ ልጅቱ ምንም ኑሮባት አይደለም። ደላላ ናቸው ዕዳ የሚደራረጉት። ዕዳ ሲኖርባቸው በሰው ነው የሚያካክሱት። ያ የዝህን ሰው ይዛል፣ ይሄ የዛን ሰው እያያዘ እንደዛ ነው የሚዳረጉት። እንደዛም ተደረገ። ማን ነው የገጠር ልጅ ያጎቱ ልጅ ነው